ሕያው ፍቅር ደራሲ ደረጀ በቀለ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ ሕያው ፍቅር ሰላም አድማጮች ፈረንሳይ ስለሚባል ህዝብና ናፖሊዮን ስለሚባል መሪ መስማት አይጥመውም ጡረተኛው አባቱ ግን ህልሙን እውን ለማድረግ የመጨረሻ እምነቱን የጣለበት ልጁ እንዲህ ልበ ሙቅ ሆኖ ሲያገኘው ስስከንፈሮቹን በጥርሱ ቅርጭም አድርጎ እየነገሰ በንዴት ይንጨረጨራል። አባቱ ናፖሊዮንን ምኞትን ሳትደብቅ ንገረኝ ያለ ሲጎተጉተው እኔ ሳድግ አትክልተኛ ነው የምሆነው ብሎ ፍላጎቱን ገለጸለት። ጡረተኛው አባቱ በንዴት ግቢ ውስጥ ያሉትን አበቦች እንዲጨፈጭፋቸው አዘዘው። ናፖሊዮንም የታዘዘውን ፈጸመ። አባቱም ደስ ብሎት አሁን ገና ወንድ ወጣህ በማለት አሞገሰው። ናፖሊዮን ግን ምስጋናውን በቁጭትና በሳግ ነው የተቀበለው። 10ኛ ክፍል ሲደርስ የዓመቱ አጠቃላይ ትምህርት የፈተና ውጤት በተገለጸበት ቀንም ከሚጠላው ትምህርት እስከ መጨረሻው ተለያየ። በዓመቱ ውትድርና ተቀጠረ። ከዚያም በአየር ወለድ ሰራዊት ውስጥ ለ5 ዓመታት አገለገለ። ናፖሊዮን ግን በከረን ላይ በተደረገ አንድ ጦርነት ላይ ተካፍሎ ውጊያው ከማለቁ በፊት ወደ አስመራ ኮበለለ። ከአስመራም ወደ አዲስ አበባ ገሰገሰ። የአየር ወለድ ሰራዊት ስለ ናፖሊዮን የሚያውቀው ነገር ቢኖር በከረን ግንባር መሞቱን ነው ብለን ነበረ። ተረካችን ያበቃ ነው። የዛሬውን አሁን ይቀርባል። ሰራዊቱን ከርቶ ወደ ቤቱ ሲመለስም እናቱ መኖሪያ ቤታቸው የሆነውን ትልቅ ቪላ የመጠጥ መቸርቸሪያ አድርጋ ጠበቀችው። ከዚያ በኋላ በመካከላቸው የተፈጠረው ውዝግብ የከረረ ነበር። የዘመድ ሽማግሌዎች ጣልቃ ገብተው ነገሩን በጊዜ ባያበርዱትና ባያስማሟቸው ኖሮ ምናልባትም የናፖሊዮን ጭካኔ ሰለባዎች ከሚሆኑት አንዷ የገዛ እናቱ ነበረች። በስምምነቱ መሰረት ናፖሊዮን ቤቱን ለቆ እንዲወጣላት እሷም በየወሩ የተወሰነ ገንዘብ እንድትቆርጥለት ሆኖ በዚህ ተለያዩ። ስራ ፈት ሆኖ በቆየባቸው ዓመታት አብዛኛውን ጊዜውን የሚያሳልፈው ፊልም ቤቶች ውስጥ ነበር። በሁለት ምክንያቶች። ጨለማዎቹ የፊልም ቤት አዳራሾች ከሚጠላውና ከሚፈራው ብርሃን ይገላግሉታል። እየመረጠ ከሚያያቸው ፊልሞች ደግሞ ከፍተኛ ወንጀሎች እንዴት እንደሚወጠኑ እንደሚቀነባበሩና እንደሚፈጸሙ ያጠናባቸዋል። ቀልቡ ጀብድ በተሞላባቸው ወንጀሎች አፈጻጸም ተማረከ። ምኞቱ እንዲሞላለትም እድል ከጎኑ ቆመች። በአብነት አስመጭና ላኪ ድርጅት ውስጥ በሾፌርነት ተቀጠረ። ችሎታውንና ልበሙሉነቱን ያረጋገጡት የድርጅቱ ባለንብረትም በትክክለኛው የሥራ ቦታ ላይ መደቡት። አሁንም በጨለማው ክፍል ውስጥ እንደተቀመጠ ያስባል። ሲያልመው የኖረው ታላቅ ጀብድ የሚሰራበት ጊዜ እየቀረበ መምጣቱን ደመነፍስ እንደነገረው ሁሉ ከተቀመጠበት ተነስቶ የታጠቀውን ሽጉጥ በማውጣት ይወለውለው ጀመር እያፏጨ። ጠበቃው አሶሳ 1 ሳምንት ከቆየ በኋላ ተመልሷል። ድል የሚያቀዳጀውን ቁልፍ ለመጨበጥ ግን ገና ብዙ ይቀረዋል። ሆኖም አሁንም ተስፋ አልቆረጠም። ገና ብዙ ሊሮጥ ወስኗል። ከጉዞው ባገኘው አጠቃላይ ውጤት ናፖሊዮን ከነገረው ውስጥ አብዛኛው ድርጊት በትክክል መፈጸሙን፣ ቶዮታዋ ለከፍተኛ ፖሊሳዊ የቴክኒክ ምርመራ ወደ አዲስ አበባ ተልካ ወንጀል ምርመራ ጽሕፈት ቤት ቅጥር ግቢ ውስጥ መገኘቷን፣ የቆሰለው የፊናንስ ፖሊስም ለሕክምና ወደ ዳግማዊ ምኒልክ ሆስፒታል መምጣቱን አረጋግጧል። ወደ አዲስ አበባ ተቻክሎ የመጣውም ከማንም በፊት ቆሰለ የተባለውን ፖሊስ ለማግኘት ነው። በእርግጥ ሰነዱ በእጁ ይኖር የሚለው ጥያቄ ጭንቅላቱን ሊፈነዳ የተቃረበ እስኪመስለው ድረስ ሲበጠብጠው ቆይቷል። ንጋት ላይ ማልዶ ነቃና መታጠቢያ ቤቱ ገብቶ ሰውነቱን ተለቃለቀ። ረጅሙ ፎጣው እንደተጠቀለለ
መታጠቢያ ቤቱ መስታወት ውስጥ ፊቱን ተመለከተ። በጥልቀት የሚያስተውሉት ብልጣብልጥ አይኖቹ የታከቱ ይመስላሉ። ያልተላጨው ጢሙ ፊቱን ይኮሰኩሰዋል። ወዛማ የነበረ የፊቱ ቆዳ ገርጥቷል። ጢሙን ለመላጨት አሰበና ዛሬ የሚሮጥበት ጉዳይ ምን ያህል አጣዳፊ እንደሆነ ሲያስታውስ የመታጠቢያ ቤቱን በር በፍጥነት ከፍቶ ወደ መኝታ ቤቱ ሮጠ። ልብሱን ለባብሶ እንደጨረሰ ሰራተኛው ካቀረበችለት ቁርስ ጋር የተዘጋጀለትን ሻይ ጥቂት አልኮል ጨምሮ ጨለጠና የመኪናውን ቁልፍ እያሽከረከረ ተጣድፎ ወጣ። የመኪናዋን ነዳጅ መስጫ በኃይል ረግጦ በጥሩምባው መንገደኛውን እያስበረገገና ባለመኪናዎቹን እያሸማቀቀ የትራፊክ መብራት እንዳያዘገየው እያቆራረጠ ንፋስ ስልክ ከሚገኘው መኖሪያ ቤቱ ዳግማዊ ምኒልክ ሆስፒታል ለመድረስ የፈጀበት ጊዜ በጣም አጭር ነበረ። እንደደረሰ መኪናዋን ሆስፒታሉ በር ላይ አቁሞ ወደ ውስጥ ዘለቀ። በጠዋት የሰው አይነት ግቢው ውስጥ ይርመሰመሳል። በምርኩዝ ድጋፍ የሚሄዱ በተሽከርካሪ ወንበሮች የሚገፉ ቁስለኞች፣ ያለማቋረጥ የሚስሉ በሽተኞች፣ በጋቢያቸው ተጠቅልለው ካርድ ለማውጣት የተኮለኮሉ ህሙማን፣ ስንቅ የያዙ ጠያቂዎች፣ በየበሩ ላይ የቆሙ አስታማሚዎች፣ ከወዲያ ወዲህ ውር ውር የሚሉ ነርሶች፣ በየመተላለፊያው ላይ አጭር ቆመት ይዘው ደረታቸውን እንደነፉ የቆሙ ዘቦች፣ ማንን ከማን እንደሚለይ ማንን እንደሚያነጋግር ግራ ገብቶት ሲጋራውን ለኮሰና ማሰብ ጀመረ። የፖሊሱ ስም ተካልኝ ባልቻ ይባላል። የሰውነት አቋሙና የገጽታውን ምስል ከናፖሊዮን ተረድቷል። ግን ከዚህ ሁሉ ህዝብ መሃል እንዴት ፈልጎ ያገኘዋል? ሆስፒታሎች ለምን የመረጃ ማዕከል እንደማይኖራቸው ራሱን ጠየቀና የሀገሪቱን ድህነትና ኋላ ቀርነት ረገመ። በሐሳቡ እንደተዋጠ አይኖቹን ከወዲህ ወዲያ እያማተረ አካባቢውን ሲያጠና የተሽከርካሪ ወንበሩን ጎማ በገዛ እጆቹ የሚያሽከረክር አንድ ቁስለኛ ወደ እርሱ ቀርቦ በጣቱ የሚያሻትን ሲጋራ እያሳየ እባክዎት እሳት ይስጡኝ ሲል ጠየቀው። ጠበቃው በፍጥነት ከኪሱ ላይ ተራውጥቶ ሲጋራውን አቀጣጠለለትና በፈገግታ እያባበለው እባክህ የኔ ወንድም ሰው በጠይቅ ልታፋልገኝ ትችላለህ አለው። እማቀው ከሆነ ምን ገዶኝ ጌታዬ አለ ልጅ እግሩ ቁስለኛ የለኮሰውን ሲጋራ ደጋግሞ እየሳበ። ተካልኝ ባልቻ ይባላል። የፊናንስ ፖሊስ ነው። በጥይት ተመቶ ባለፈው ሳምንት ነው ለሕክምና ወደዚህ የተላከው። ቁስለኛው ሲጋራውን እየማገ አይኖቹን ጠበቃው ላይ ተክሎ ሲያስብ ቆየና አላላቀው ስንቱ ይታወቃል ብለው ነው። በየቀኑ ከግንባሩ የሚገባው ቁስለኛ ስፍር ቁጥር የለውም። የሚሞተውም የዛኑ ያህል ነው። አረ የሚሞት አይደለም እንዴ? ከብረት ነው እንዴ የተሰራው? አረ ዛሬውስ ጉድ ሰማሁኝ። ምን ነው ጌታ ደግሞ በእግዚአብሔር ስራ ገብተው እግሩ ስለተመታ ለሞት አያደርሰውም ለማለት ፈልጌ እኮ ነው። አረ እንዲህ አይበሉ ጌታው። ሱፉን ለብሶ በክራባቱ እንደታነቀ ሲቆናጠር እዚህ ግቢ ገብቶ ሬሳው ቦሳንሳ እየተጎተተ የሚወጣው ስንቱን አይተናል። ጠበቃው የራሱን አለባበስ ከታች ወደ ላይ በመቃኘት ቁስለኛው ሞት የተመኘለት ስለመሰለው ቅር ተሰኘ። እና አታቆም ማለት ነው? አላቆም። ታዲያ እንዴት ላገኘው እችላለሁ? ቁስለኛው ሲያስብ ቆየና ቆይ እስኪ እዚህ ግቢ አንድ ከተፋ አለ። መቼም እርሱ ማያውቀው ቁስለኛ አለ ማለት ዘበት ነው። ምናምን ታጎረሱት መንጥቆ እንደሚያወጣው እርግጠኛ ነኝ።
አለ በዓይኖቹ ከተፎን እየፈለገ። ኧረ ችግር የለም የማዳው ገብስ ነው እባክህ እርዳኝ ነው እንዴ አለና በኪሱ የያዘውን የሲጋራ ፓኮ አውጥቶ ጭኑ ላይ ያስቀመጠለት። ቁስለኛው በስስት አይኑ ጭኑ ላይ የተቀመጠውን ፓኮ አየት አድርጎ ፒጃማው የደረት ኪስ ውስጥ ከተተ። ይቆዩን እንዴ እዚህ ይቆዩ ጌታዬ ብሎት የተሽከርካሪውን ወንበር ጎማ በፍጥነት እያሽከረከረ ጥሎት ሄደ። ብዙ ቆይቶ አንድ ልጅ እግር ቁስለኛ አስከትሎ ተመለሰ። ሉጫ ጸጉሩ ግንባሩ ላይ ወድቋል። የለበሰው የሆስፒታሉ ስም የተጻፈበት ሰፊ ፒጃማ ቀጭን ሰውነቱን ባዶ ጆንያ ውስጥ የቆመ ከዘራ አስመስሎታል። በብልጣብልጥ አይኖቹ ጠበቃውን ከላይ እስከ ታች እየደባበሰ ፈገግታ አሳየው። ልጁ ይሄ ነው ጌታዬ የቁስለኛውን ስም ማን ነበር ያሉኝ አለ የሲጋራ ዳረጎት የተጣለለት ቁስለኛ። ተካልኝ ባልቻ የፊናንስ ፖሊስ ነው እግሩን በጥይት ተመቶ ባለፈው ሳምንት ካሶሳ ይመጣ እያለ ለአዲስ መጤው ያስተነትንለት ገባ። ጠበቃው ጸጉረ ልጫው ቁስለኛ ግንባሩን ቋጥሮ አይኖቹን መሬት ላይ ተክሎ ሲያስብ ቆየ። የጠበቃውም ልብ በፍጥነት መምታት ጀመረ። ትዝ አይለኝ ከፊናንስ ፖሊስ አዎ ከአሶሳ ነበረ እንጃ ትዝ አለልህ አለኝ። ፈቃደኛ ከሆኑ ቁስለኞች ባሉባቸው ክፍሎች እየተዘዋወርኩ ልጠይቅልዎ አለ ሉጫው። እባክህ ይጠብቁኝ አለና በምርኩዝ እንጥር እያለ ካጠገቡ ተሰወረ። ከሩጫው እንደገመተው ይሄ ከምላጭ ስለት የተባ ቁስለኛ ፖሊሱ የተኛበትን ክፍል እንደማያጣው እርግጠኛ ነው። የሲጋራ አድርጎ ያገኘው ቁስለኛ ጠበቃውን አመስግኖ ተሽከርካሪ ወንበሩን እየገፋ ሄደ። ጠበቃው እጆቹን ኪሶቹ ውስጥ ከቶ እየተንጎራደደ ለረጅም ጊዜ በትዕግስት ጠበቀ። መታገስማ ግዴታው ነው። በምድር ላይ ከገንዘብ ቀጥሎ ነፍሱን የሚያማልሉት የአብነት አይኖች ሲንቦገቦጉ ታዩት። የአብነት አስመጭና ላኪ ድርጅት የመጨረሻዋ 70 ሳንቲም ሳትቀር በእጁ ስትገባ እንደ ሰመመን ታየውና ምራቁን ደጋግሞ ዋጠ። ብቻ ይሄ መዘዘኛ ሰነድ እጁ ይግባ። ከብዙ ቆይታ በኋላ ሉጫው ደግሞ ሌላ ቁስለኛ አስከትሎ መጣ። የጠበቃው ትንፋሽ ሊቆም ምንም አልቀረውም። የሰውየውን ቁመናና ገጽታ ናፖሊዮን ከሰጠው መረጃ ጋር ሲያመዛዝነው ግን በምንም አይገናኙም። ሉጫው አጠገቡ ከመድረሱ አገኘው ሲል በጥያቄ አጣደፈው። እሱ ወንድሜ እንደሚነግረኝ ሕክምናውን ጨርሶ ትላንት ከሆስፒታል ወጥቷል አለ ወደ አዲሱ ቁስለኛ ባገጩ እያመለከተ። ጠበቃው የእናቱን ሞት ያረዱት ያህል ገጽታው ጨፈገገ። የሰማውን ባለማመን ጆሮቹን እየተጠራጠረ መቼ ወጣ አልከኝ አለው አዲስ መጤውን። ትላንት ጠዋት ተሰናብቶ ወጣ። ቁስሉ እጅግም ነበር። ስጋ ውስጥ የቀረችው ጥይት ወጣለት። ቁስሉ መጥቀቅ እንደጀመረ ቤቴ ተኝቼ አገግማለሁ ብሎ በራሱ ጥያቄ ወጣ አለ እንደተከዘ። ዘመዱ ነዎት? አሁን ሰውየው እርሱ ለመሆኑ እርግጠኛ ነህ? ተካልኝ ባልቻ አይደለም ያሉት? አሶሳ ላይ በጥይት የተመታው። እዚህ ተዋውቀን ጓደኞች ሆነን ነበር። እንዴት ያለ ማለፊያ ሰው መሰሎት? እዚሁ አዲስ አበባ ሚስትና ልጆችም አሉት። የጠበቃው ልብ
ፍጥነቱን ጨመረ። አድራሻውን ሰጥቷል። እባክህ ለብዙ ጊዜ የተለየሁት ወንድሜ ስለሆነ ወደ ምድብ ስራው ተመልሶ ከመሄዱ በፊት አይኑን እንዳየው ፈልጌ ነው። አልነገረኝም። ብቻ በጨዋታ የተነሳ የሚኖረው ራጉኤል ቤተክርስቲያን አካባቢ መሆኑን አጫውቶኛል አለ እንደ መሰልቸት ብሎ። የጠበቃው ተስፋ በውስጡ መሞት ጀመረ። ራጉኤል በዚያ ሰው እንደ ቁጫጭ በሚርመሰመስበት መንደር ፖሊሱን ፈልጎ ማግኘት ዘበት መሆኑን ሲረዳ ጠማማ እድሉን እየረገመ በረጅሙ ተነፈሰ። በተመላላሽ ሊታከም ይመጣል ብለህ ትገምታለህ? አይመስለኝም። ቁስሉ እኮ ሽሯል። ጠበቃው ከደረት ኪሱ ብጣሽ ወረቀትና ብዕር አውጥቶ ስሙንና የስልክ ቁጥሩን ከጻፈ በኋላ አጣጠፈና ሰጠው። ምናልባት ተመልሶ ከመጣ በዚህ አድራሻ እንዲደውልልኝ ንገረው። እሺ፣ መንገዶኝ አለ ቁስለኛው። ጠበቃው 10 ብር አውጥቶ ከሉጫው ጋር ተካፍለው ሻይ እንዲጠጡበት ከሰጣቸው በኋላ ወደ መስጠት ተመራ። የጠበቃነት ሙያው ሁሉን የሚጠራጠር ቆቅ አድርጎ ቀርጾታል። ያገኘውን መረጃ ሙሉ በሙሉ አልተቀበለውም። ይሁንና የመዝገብ ቤቱ ቻርትም ፖሊሱ በትላንትና ዕለት መውጣቱን አረዳው። ጠበቃው በጥልቅ ሐሳብ እንደተዋጠ የሆስፒታሉን ቅጥር ግቢ ለቆ ወጣ። እያከነፈ የወሰዳትን መኪና ራጉኤል ቤተክርስቲያን አካባቢ ያቆመና እግሩ ወደ አመራው መንደር ቁልፏን እያሽከረከረ ገባ። የጠላ ቤት ማስታወቂያ፣ ጣሳ ብዛት፣ የሻይ ቤት፣ የጠጅ ቤት ጋጋታ፣ ዝንብ የወረራቸው ሕፃናት፣ አዲስ አበባ ይላል እየደጋገመ። በየደረሰበት ያገኘውን ሁሉ የሚጠይቀው ጥያቄ ተካልኝ ባልቻ የተባለ ፖሊስ አሶሳ ላይ እግሩን በጥይት ተመቶ ወደ አዲስ አበባ የመጣ በማለት ነበር። ሁሉም የሚሰጡት መልስ እንደተማከሩ አይነት አንድ ነው። ያለባበሱን ማራኪነትና የሚያንጸባርቀውን ጫማውን እያስተዋሉ ኧረ አናውቅም ይሉታል። በየጉራንጉሩ እየተሽለኮለከ ወዳገኘው ቀበሌ ጽሕፈት ቤት ጎራ በማለት አጠያየቀ። እናውቃለን የሚል ግን የለም። ግንባሩ ላይ የሚንቆረቆረውን ላብ በመሐረቡ እየጠረገ ቁና ቁና እየተነፈሰ መኪናውን ወዳቆመበት ተመለሰ። የመኪናዋ የፊትና የኋላ መብራት መስታወቶችና የፍሬቻ መብራቶች ተሰርቀዋል። በቁጣ እየነደደ ጸጉሩን መንጨት ጀመረ። ጭራቅ ህዝብ እያለም የመኪናዋን ኮፈን በቡጢ ቀጠቅጥ ገባ። ተላላፊ መንገደኞችም መኪናዋንና እርሱን ከበቧቸው። ጠበቃው ይለፈልፋል። አንዳንዱ ያዝናል። ሌላው ያጣካለ ብለት ጥናታታለ እያለ ፍርዱን ይሰጣል። በመሃል አንድ ጎልማሳ ጠበቃውን ቀረብ ብሎ ሄሎንድ እዚህ አካባቢ የሰው ኃይል የተገጠመው በብሎም ቢሆን ኖሮ ሰውየው ሳያንቀላፋ አይኑን ፈቶ የሚሸጡ ወሮበሎች ያሉበት መንደር ስለሆነ ለተረፈው ንብረት እግዚአብሔርና መስግነ ብትሄድ ጥሩ ነው ሲል መከረው። ጠበቃው የመኪናዋን ሞተር ቀስቅሶ የከበበውን ሕዝብ በጥሩምባ እያስበረገገ ያን የምድር ሲኦል የመሰለ አካባቢ ጥሎ ተከተለተ። ከመጣበት አብይ ጉዳይ ጋር ሲያመዛዝኑ የመኪናዋ መብራቶች መሰረቃቸው ከቁጥር ውስጥ የማይገባ በመሆኑ መልሶ ራሱን ማጽናናት ያዘ። እንዲያም ሆኖ እድል ለመጨረሻ ጊዜ በሩን የቀረቀረችበት መሰለው። ሕሊናም ግን በርካታ የጥርጣሬ ጥያቄዎች እየወለደ ተስፋ እንዳይቆርጥ ያጃግነዋል። ሰነዱ በፖሊሱ እጅ ባይኖርስ?
በደህንነቶች ወይም በወንጀል ምርመራ ፖሊሶች እጅ ገብቶ ቢሆንስ? ምናልባት በናፖሊዮን አምባው እጅ ቢሆንስ? ግን ለምን? መሳሪያ ጭና የተያዘችው ቶዮታ ፒካፕ በአዲስ አበባ ወንጀል ምርመራ ፖሊስ ጽሕፈት ቤት እንደምትገኝ አስታወሰና ማሰብ ጀመረ። የምርመራ ክፍል ሹም የሆነውን ሻምበል መብራቴን ያውቀዋል። ግን በዚህ ጉዳይ ላይ ምን ሊያነጋግረው ይችላል? ናፖሊዮን እንዳለው ጭራሽ ፖሊሶች ፈለጋቸውን እያነፈነፉ ማጅራታቸውን እንዲጨመድዱ ጊዜውን አያፋጥንም? ጊዮርጊስ ላይ ከምኒልክ አደባባይ ትይዩ መኪናዋን አቁሞ ከሱቅ በደረቴ ሙሉ ኒስተን ሲጋራ ከገዛ በኋላ እያጨሰ ማሰብ ጀመረ። የረሃብ ስሜት ይሰማዋል። በመንገድ የደከመ ሰውነቱ ጭራሹን ዝሏል። አእምሮ ግን ስራ አልፈታም። ብዙ ሲያወጣና ሲያወርድ ቆይቶ የመኪናውን ሞተር ቀሰቀሰና ወደ ወንጀል ምርመራ ጽሕፈት ቤት ተፈተለከ። ሕያው ፍቅር ደረጀ በቀለ። ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር